ከክርስቶስ ጋር ከሞቱ ጋር አንድ ይሆን ነው በምንድን ነው የሚለው ቁጥር 3 ከሞቱ ጋር እንዳልሆን መች ወጣኝ? ግን ጥምቀት መቀበል እንጂ መሰቀያ አይደለም። ጥያቄን ስማና መልስልኝ። በምንድን አንድ ሆንን የሚለው ሮሜ 6:3 ላይ እኛ ከጌታ ጋር በአራት ነገር አንድ ሆነናል። ስንሰቀል፣ ስንሞት፣ ስንቀበር፣ ስንነሳ። 3 ላይ ከክርስቶስ ሞት ጋራ በምን አንድ ሆንን ይላል? ከሞቱ ጋር ነው ያልኩ። በጥምቀት የሚላል ችግር የለውም አብራራለሁ። በጥምቀት ከክርስቶስ ሞት ጋር አንድ ሆነናል አልሆንም? ሆነናል እንጂ ምን ጥያቄ አለው? ክርስቶስ የት ነው የሞተው? ክርስቶስ የሞተው መስቀል ላይ ነው። መስቀል ላይ ነው። ስለዚህ ከመስቀሉ ሞት ጋር ነው አንድ ይሆን በጥምቀት አይደለም? ኖት ኤግዛክትሊ የተወሰነ መብራራት ያለው ነገር ከየትኛው ሞቱ ጋር ነው? አትሳካ። አሁን እኮ አንተ በእኔ አፍ ያወራ ነው እንጂ ኖታ ኤግዛክትሊ ያልክና ክርስቶስ የሞተው መስቀል ላይ ነው። እንግዲህ እንደምናውቀው እኮ አዳምጣ። አሁን እኮ ያስወራኸኝ አይደለም። ኧረ ቆይ እሰጥሃለሁ። በደንብ ነው የምሰጥህ። መች ሰጠኸኝ? ቆይ መች ጥያቄን ጨረስኩ። ስማ እንጂ የጠየቅከኝን ጥያቄ እኮ የመለስኩት አይደለም። ይኸውልህ ጥያቄህን ስትስት መልስ ስትስት ኧረ ደቂቃ ኧረ አስወራኝ ምናምን ማለት አጀመርክ። እኔ አልሳትኩምም አላብራራሁም። አለቃ እየተገዛ ስለሚል ማለት ነው። ኦኬ ክርስቶስ የት ላይ ነው የሞተው? ኦፍኮርስ መስቀል ላይ ነው። ከመስቀል ሞቱ ጋራ በጥምቀት አንድ እንሆናለን ብሎ ሐዋርያ ቅዱስ ጳውሎስ ተናገረ። ኦኬ ኦፍኮርስ መስቀል ላይ የሞተውን ሞት ከሱ ጋር አንድ የምንሆነው በጥምቀት ነው ብሎ ከተናገረ በኋላ ስለዚህ ከሞቱ ጋር አንድ የምንሆነው በጥምቀት ነው ብለህ ታምናለህ? ኦፍኮርስ አለ ዘን ከሞቱ ጋር በጥምቀት አንድ እንሆናለን ብለህ ካመን ክርስቶስ የሞተው መስቀል ላይ ስለሆነ ከሱ ሞት ጋር ነው አንድ ምን ሆነው ስል አይ ኤግዛክትሊ እንደዛ አይደለም ብለኛል። ስለዚህ ክርስቶስ ሌላ ሞት ሞቶ ከዛኛው ሞቱ ጋር አንድ ምን ሆነበት የትኛው ሞት ነው? ኦኬ ከመስቀል ሞት ውጭ ክርስቶስ ሞቶ አንድ ምን ሆነበት? እሺ ቀጥል እንስማ። ኢየሱስ ክርስቶስ በመስቀል ላይ ተሰቀለ፣ አንድ ሞተ፣ ሁለት ተቀበረ፣ ሶስት ተነሳ። በጣም ጥሩ። ክርስቲያኖች ሲባል ከክርስቶስ ጋር ተሰቅያለሁ ይላል ማ ጳውሎስ የት? ገላትያ 2:20 ላይ። ከዛም በኋላ ከክርስቶስ ጋር እንደሞተ ይናገራል የት? እዛው መስቀል ላይ። እንዴት? አሁን እኔ አልኖርም፣ ክርስቶስ በእኔ ይኖራል። እኔ አልኖርም ማለት እኔ ሞቻለሁ። የት? ተሰቅሎ። ስለዚህ ጳውሎስ የሞተው የት ነው? መስቀል ላይ ነው፣ ጥምቀት ላይ አይደለም። ከዛ ይሄ በመስቀል ላይ የሞተው ማንነቱን ወስዶ ደግሞ ይቀብረዋል። ገላትያ 2:20 ጥቅስ የተደገፈበት እንትን ነው። ከዛስ ከክርስቶስ ጋር ይቀበርና ከዛም በኋላ ከክርስቶስ ጋር ይነሳል። ስለዚህ ክርስቲያን ጽድቁን የሚያገኘው የት ነው? መስቀል ላይ ነው እንጂ ውሃ ውስጥ አይደለም። ለምን? የሞተስ ከኃጢአቱ ጸድቋል ይላል አይደለም? ስለዚህ አንተ የሞትከው የት ነው? ውሃ ውስጥ አይደለም። የሞትከው መስቀል ላይ ነው። ወርደህ ነው የተቀበርከው። ስለዚህ ጽድቃችን የሚጀምረው ከመስቀሉ እንጂ ከውሃው አይደለም ማለት ነው። ቴንኪው። አሁን የዮሐንስ አፈወርቅን እንዳብራራ ፍቀድልኝ ፕሊዝ። ቆይ ይህን ሁሉ ደቂቃ ሰጥቼ የሰማው ደቂቃ አልሰጡኝም ምናምን ብለህ ምክንያት አድርገህ ስለምትወጣ ነው። እሺ አሁን ሰምተንሃል። አሁን ቃል በቃል መጠይቅህን እየመለስክ ትሄዳለህ። ዝም ብለህ አሁን ምንም ሮሜ 6:3 ላይ የጠቀሰው ከየትኛው ሞቱ ጋር ነው አንድ ምን ሆነው ነበረ? እሱን ትተህ ጌታ በመስቀል ላይ ከሞተው ጋር ቆይ አንዴ ሐዋርያ ቅዱስ ጳውሎስ ከክርስቶስ ጋር ተሰቅያለሁ ይላል። ስለዚህ የት ላይ ነው የተሰቀለው? መስቀል ላይ እንጂ በጥምቀት አይደለም። ይሄ ሁሉ ያንተ ተረት ነው። መጽሐፍ ቅዱስ የማያውቀው ያንተ ተረት ብቻ። አሁን ወደ መጽሐፉ እንመለስ። ሐዋርያ ቅዱስ ጳውሎስ ከክርስቶስ ሞት ጋራ አንድ ሆነናል ብሎ ይናገራል አይደል? ክርስቶስ የሞተው የት ላይ ነው ዳኒ? እኔ ሞተው። እሺ ከክርስቶስ የመስቀል ሞት ጋር ነው አንድ የምትሆነው ወይስ አይደለም? በጥምቀት ኦፍኮርስ ከክርስቶስ መስቀል ሞት ጋር አንድ ምን ሆነው መስቀል ላይ ነው። በጥምቀት ነው። የት ላይ አይደለም? በምንድን ነው ጥያቄ? በጥምቀት ነው ወይስ አይደለም? በመሰቀል ጳውሎስ ተሰቅያለሁ ብሏል። በጥምቀት ከሞቱ ጋር አንድ እንሆናለን ይላል። ከየትኛው ሞቱ ጋር ነው? ለምንድን ነው ጥምቀትን ጎትተህ የምታመጣው? ጳውሎስ በጥምቀት ነው። ሐዋርያ ቅዱስ ጳውሎስ ነው ጎትቶ ያመጣው። ማይ ብራዘር አንተ አንተን ያመጣው ጳውሎስ በመስቀል ተሰቅያለሁ ነው ያለው። አሁን ሮሜ ምዕራፍ 6 ከቁጥር 3 ከክርስቶስ ሞት ጋራ በጥምቀት አንድ ሆነናል ይላል አይልም? ይላል። ታዲያ በጥምቀት እኔ እኮ በጥምቀት ብቻ ለማን ቢሆን ነው? በመስቀልም ቆይ ከየትኛው ሞቱ ጋር ነው አንድ ይሆን ነው? በመስቀል ጋር ከሞተው ጋር በመስቀል ሞቶ ፕሊዝ ያብራራው ሁሉ ነገር አትንተባተብ፣ ችግር የለውም። እኔ ተንተባትቤ አላውቅም። ብራዘር ጥምቀት ጌታ በመስቀሉ ከሞተው ጋር እኛም በመስቀል ሞተን ከክርስቶስ ጋር ተቀብረናል። በጥምቀት ነው ከመስቀል ሞቱ ጋር አንድ ምን ሆነው
በጥምቀት ተቀበርን፣ በመስቀል ሞትን። በጥምቀት ከሞቱ ጋር አንድ ሆንን ነው የሚለው። አትዝለል፣ ቁጥር 4 ላይ አትድረስ። እዛም እንደርሳለን። በምንድን ነው የምንቀበረው? እንመጣለን። የምንቀበረው በጥምቀት ነው። መጀመሪያ ከሞቱ ጋር አንድ ሳትሆን ከመቀበሩ ጋር አንድ አትሆን። መጀመሪያ ሞቱ ላይ እኮ። ታዲያ መስቀል ላይ ነው የሞት ነው ብራዘር። ያልሞተ ይቀበራል። በጥምቀት ነው አይደለ? ከሞቱ ጋር ያልሞተ ይቀበራል ወይ? ያልሞተ ይቀበራል። በጥምቀት ነው ወይስ አይደለም? ጥያቄ። ጥምቀት መሞቻ አይደለም መቀበሪያ ነው ብራዘር። እሺ አንዴ መጽሐፍ ቅዱስ የሚከፍትልን አለ? እስቲ መጽሐፍ ቅዱስ እስቲ የሚከፍትልን የኔ ኔትወርክ ቁጥር 3 ወይስ ከክርስቶስ ኢየሱስ ጋራ አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። የተጠመቅነው ምን ለመሆን ነው ይላል እዚህ ክፍል ላይ ዳኒ። ጥምቀት ውስጥ ሞትን ነው የሚለው ወይንስ የመሞቱን ምን ለመሆን ተጠመቅን ነው የሚለው? ጥያቄውን ስማና መልስ። አንድ እንሆን ሲጀመር አንድ የሚለው ቃል ግሪኩ ላይ ምን ለመሆን ነው ተጠመቅን የሚለው? ህብረት እንድናረግ ነው የሚለው ግሪኩ ብራዘር። አንድ እንድንሆን ተጠመቅን ይላል አይልም? ግሪኩ እንግሊዝኛውም ግሪኩም ህብረት እንድናረግ ነው የሚለው ብራዘር። ግሪኩም ላይ እንሄዳለን፣ ችግር የለው። መጀመሪያ አማርኛውን ተቀበልና ሚስተር ግሪክ ላይም እንሄዳለን፣ ችግር የለው። አሁን መጀመሪያ አማርኛውን ተቀበል። ከክርስቶስ ሞት ጋር አንድ ለመሆን የተጠመቅነው ወይስ አይደለም? እኛ አንድ በጥምቀት እንሆናለን ብያለሁ፣ በመሞትም አንድ እንሆናለን ብያለሁ። አንተ ያንተ መጽሐፉ ቅዱስ መልስ፣ በመነሳትም አንድ እንሆናለን። መጽሐፉ የሚለውን መልስልኝ። አሁን ያንተ እንዲህ ብያለሁ። መጽሐፉ ፊት ለፊት ተጽፎ የአማርኛ ዳኒ ስማ፣ ዝም ብለህ እኔ እንዲህ በዚህም አንድ እንሆናለን በዚህ እያልክ አዘርዝርልኝ። እኔ ስለ አንተ እምነት የራሱ ጉዳይ ነው ማይ ብራዘር። አላህም አምላክ ነው ብለህ ብታምን ለጻፈውና እዚህ ክፍል ላይ ስላለው ሀሳብ ነው እያወራናለሁ። ስለዚህ ሀሳቡ ላይ ስቲክ አድርገህ አውራ። ከክርስቶስ ሞት ጋራ አንድ ለመሆን የተጠመቅነው ይላል ወይስ አይልም? ይላል አልኩ እኮ አስሬ የነገርኩ። ስለዚህ ሰው ሲጠመቅ ከክርስቶስ ሞት ጋር አንድ ይሆናል አይሆንም? ሞቱ እዚህ ላይ አይደለም የሚጀምረው፣ መስቀል ላይ ነው የሚጀምረው። ግን አንድ ኧረ የት ይጀምራል? አልጠየቅኩም። ከክርስቶስ ሞት ጋር ሲጠመቅ ሰው አንድ ይሆናል አይሆንም ነው? በሞቱም አንድ ይሆናል፣ በመሰቀሉም አንድ ይሆናል፣ ሁለቱም ይሆናል። አንተ ያኛውን ኢግኖር አልገሃል። ሲጠመቅ ሰው ከሞቱ ጋር አንድ ይሆናል አይሆንም? ይሆናል ብያለሁ። አይሆንም እኮ አላልኩም። ጎበዝ የሜዳ አህያ። በቃ ቻው። በጥምቀት ከሞቱ ጋር አንድ ምን ሆን ከሆነ የሜዳ አህያ የሚለው አንተን አይደለም አልኩ። አንድ ሰው ማለት በስትክክል ሲመልስ ጎበዝ የሜዳ አህያ የሚባል የሀገራችን አባባል አለ። እሱን የተጠቀምኩት። ከክርስቶስ ሞት ጋር በጥምቀት አንድ እንሆናለን ብለኸኛል። በጣም ጥሩ። ክርስቶስ የት ላይ ነበር የሞተው? እችን ጠይቄ ወደ ከናቲ ጋር ትቀጥላላችሁ። ክርስቶስ የት ላይ ነበር የሞተው? ክርስቶስ መስቀል ላይ ነው የሞተው። አንተም መስቀል ላይ ነው የምትሞተው። ስለዚህ ከክርስቶስ መስቀል ሞት ጋር አንድ የምንሆነው ስንጠመቅ ነው ወይስ አይደለም? ቅድም እንዳብራራው ተረዳው። ከክርስቶስ ከመስቀሉ ሞት ጋር ስንጠመቅ አንድ እንሆናለን ወይስ አንሆንም? እንሆናለን ብያለሁ። አንሆንም መች ወጣኝ? አዎ ጨርሻለሁ። ናቲ ቀጥሉ። ናቲ በጥምቀት ብሎ መሰቀል የለም፣ በጥምቀት መቀበር ነው። ስንት ጊዜ እንንገራችሁ? በጥምቀት መሰቀል የሚባል ነገር እንደሌለ ከአባቶች አሳየን። ከአንድ አባት ለምንድነው ማሳየው? በአማርኛ ተጽፎ እያለ አባቱ ራሱ እንዲህ ቢል አላምነውም። ስለዚህ ዳኒ ቨርዥን ነው ማለት ነው። ከክርስቶስ ጋር ተሰቅያለሁ እያለ አልተሰቀልኩም የምትለውን አንተ ልበል። እኛም እንላለን፣ ይኸው ከክርስቶስ ጋር ተሰቅለናል። እኛም አሮጌው ስጋችን አባቶች በአካል ወጥተህ ነው የተሰቀልከው። አሁን በጥምቀት በአካል ወጥተህ ነው ለሚለው ማለት ነው። በአካል እዛው ቦታ ሄጄ ቀራንዮ ሳይሆን በጥምቀት ክርስቶስ መስቀል ላይ የፈጸመልኝን ድህነት ከእሱ ጋር ተባበራለሁ። ሞቱን፣ መቀበሩን፣ መነሳቱን ማለት ነው። ስለዚህ መሰቀሉ መሞት ማለት ነው። በቃ በሌላ አማርኛ የለም። አባቶች አሮጌው ስጋ ማስወገድ ብለው ገላትያ 7 ማስወገድ ብቻ አለ። አሁን እኔ አልኖርም፣ ክርስቶስ ይኖራል፣ እኔ ብቻ አለው። ይኸው በእምነት ነው የምንሰቀለው የሚል ከአንድ አባት አምጡ። እስቲ አሳፍረን። እናንተ አባት አትቀበሉ ስትል አልነበር? እስቲ ከአንድ አባት አምጣ። አባት የሚለው ማቴዎስ ላይ ያብራራውን ዮሐንስ አፈወርቅ ላንብብልን። ቪዲዮ ትልቁ ላርገኝ ነው። ቅድም ነገረ ማርያም ላይ ላንብብል ያልኩህ ላንብብልህ። እዚህኛው ላይ የለህም። እዚህኛው ላይ ማስረጃ የለህም። የቅድሙ ያረሳሳኝ ማለት ነው።
ለምን አረሳሳለሁ? የኔን ጥያቄ መልስልኝ ነው ያልኩህ ወንድሜ።